ያው ቅድም እንዳልኩት ሲታረቁ ኦቢኤን ሲጣሉ ኦኤምኤን ላይ ነው የሚመጡት እጅግ በጣም አድርገው አንደኛ በምርጫው ኮአሊሽን ፈጥረው ነበር ጥምረቱ አንሆሊ ሆነ በጣም ይሄ እንደ ጆርጅ ኦርዌሊያን ሆነ ደረጃ ነበረ ሁሉም እንሰሶች እኩል ናቸው የተወሰኑ እንሰሶች ደግሞ ከእኩል በላይ ናቸው አይነት ፕሪንሲፕል all animals are equal but some animals are more equal than others ነው ኦነግ 40% ድምጽ ያገኛል ኦፌኮ 35% ድምጽ ያገኛል 25% ድምጽ የከማል ገልቹ ፓርቲ ወይንም የኦሮሞ ብሔራዊ ፓርቲ ያገኛል ይሄ ነገር ስላላስማማቸው ያው ዞሮ የስልጣን ጥያቄ ነው የወንበር ጥያቄ ነው ስላላግባባቸው ከዛ ጥምረት ውስጥ በመውጣት አሁን በልጽገዋል ወይም ተደምረዋል ማለት ይቻላል ከማል ገልቹ እንግዲህ ከማል ገልቹ ወደዚህ መተው ኦኤምኤንን በጣም ከጃዋር ተጽኖ ካላወጣ የሚወርድ ሚዲያ ነው ምንም አይነት ኃላፊነትም ነገሮችንም በአግባብ የማይሰራ ድርጅት ነው ይያሉ በጣም ብለውታል ይሄ እንግዲህ ሁሌ እንደምንለው የኦሮሞ ፖለቲካ በኦሮሞ ሜዳ በኦሮሞ ኳስ በኦሮሞ አጫዋችና በኦሮሞ ተጫዋችና በኦሮሞ ዳኛ የሚመራ ፖለቲካ ነው ይሄ የራሱን የቻለ አንድ ትልቅ ችግር አለው በኦሮሚያ ፖለቲካ ውስጥ ከፍተኛ ውዝግብ የሚፈጥረው ያው ዞሮ የዘር ድርጅት በመሆኑ የአርሲ የሐረር የባሌ የቦረና የወለጋ ለኦነግ ዶሚናንትሊ ሚሊተሪ ቤዙ ሰፖርት ቤዙ መስራቾቹም ቢሆኑ የወለጋ ኦሮሞዎች ናቸው እንግዲህ ሌንጮለታ ከወለጋ ሌንጮ ባቲ ከባሊ ጊኒር ነው ያለው እና በማከል ደግሞ እንደገናም ስትመለከት የጅማ ኦሮሞ የተለየ ነገር አለው አሁን ከማል ገልቹ አሩሲ ነው ጃዋር እንግዲህ አሩሲና ሐረር መካከል ነው ያለው ውድድሩንም ፉክክሩንም እንግዲህ ዘመድ በማብዛት እና በአካባቢ ፖለቲካ በጎጥ የለም በቃ ያውራጃ ዶሚናንስ ነው ይሄ የኦሮሞን ፖለቲካ የበለጠ የሚያዘበራርቀው ነው ግን ለዶክተር አብይ እልል በቅምጤ ነው ጥሩ ሆነውላቸዋል ያውሳቸውን ከወያኔ የተማሩት ልምድ አለ በጣም የተፈለፈሉ እስከ አንድ አመት እንዲራዘም እንፈልጋለን ለስልጣን ጥመኞች ናቸው ብልጽግና ጥሩ ነው የሚሉ ቀለብ የተሰፈረላቸው የኦሮሞ ፖለቲካ ፓርቲዎችን አሰማርተዋል ሳቸውም በሳቸው ቁጥጥር ስር ይዋሉ አሰልፈዋል እነዚህ ማለት እንግዲህ የብልጽግና ጭራ ሆነው የብልጽግናን ፖለቲካዊ ፍላጎትና አጀንዳ የሚያሟሉ እንደያቀማቸው እንግዲህ ቅንጥብጣቢ የስልጣን ቅንጥብጣቢ ይጣላቸዋል ተብሎ የሚጠበቁ የፖለቲካ ፓርቲዎች ናቸው እነዚህ ይሄ አካሄድ ወዴት እየሄደ እንደሆነ እንግዲህ ለማየትና ለመመዘን የተለየ ዕውቀት አይፈልግም እንግዲህ ከማል ገልቹ አቶ ናቸው ብርጋዴር ጀነራል በጣም ይገርማል በየሄዱበት ቦታ ይሄ በፖለቲካ ሳይንቲስቶችና በፖለቲከኞች ዘንድ ዘወትር የሚገለጽና አንድ የተለመደ አባባል አለ ፖለቲካል ቻሜሎን ናቸው ይሄ ፖለቲካዊ እስስታዊ ባህሪ ብዙ መገለጫ ነው ያለው ያው ዞሮ የሚወክሉትን ህዝብ ሳይሆን እነሱ የሚያገኙት ስልጣን በምን መሆን ይችላል እንዴት መሆን ይችላል የሚል ነገር ነው ይዞ የሚሄዱት ይሄ እንግዲህ የከማል ገልቹን አጠቃላይ ሁኔታ ለማየት ነው ባጭር ጊዜ ውስጥ እንዴት እየተገለባበጡ አክሮባት እየሰሩ እንዴት ተባበራሉ አንዴ ይለያያሉ አንዴ ከራከራሉ አንዴ ይጣላሉ አንዴ ይፋቀራሉ በዚያ አቅጣጫ እየሄደ ነው እሳቸውም እንግዲህ አሁን በኦፌኮና ቀጣዩ ነገር በኦፌኮና በኦነግ መካከል የሚኖረው ነገር ምን ይመስላል ነው ይሄ እንግዲህ የኦሮሚያን ፖለቲካ የበለጠ እርስ በርስ የሚደረገው የስልጣን ፍክክር ለብልጽግና ፓርቲ የኦሮሚያ ቅርንጫፍ የበለጠ ፖለቲካዊ ጡንቻውን ሊያፈረጥምለት እንደሚችል መገመት ያዳግታል ሌላው እንግዲህ በዚህ ዘመን ከጆርጅ ፍሎይድ ሞት ጋራ በተያያዘ በተለይ ሰሜን አሜሪካ የሚገኘው እንግዲህ እንቅስቃሴ የብላክ ላይፍ ማተርስ በሚል ብዙ እንቅስቃሴ እየተደረገ ነው የትግራይ ሚዲያ በሰሜን አሜሪካ ሄኖክ ጋቢሳ የሚባል አንድ ሰው ጋብዞ ስታሊን ገብረጊዮርጊስ የሚባል እየጠየቀ የነበረው ነገር ነበር እኚህን ሰው እየነዳ ፖለቲካዊ እርቃናቸውን ሊያሳይ ነው የሞከረው አጠቃላይ ነገራቸውን ይዘው ሲሄዱ የምኒልክ ሐውልት መፍረስ አለበት አሜሪካ ውስጥ ያለ አንድ ሐውልት መፍረስ አለበት የዘረኝነት ምልክት ነው በሚል አንድ እንቅስቃሴ እየሄዱ ነው የባሪያ ፍንገላን በሚመለከት አባጅፋር ከ30,000 በላይ የነበራቸው ነበሩ እንግዲህ በጣም የታወቁ የተዋጣላቸው ባለሙያ ባሪያ ፈንጋይና ባሪያ ሻጭ እንደነበሩ ይታወቃል
እኚህ ሰው ደግሞ ያው እንግዲህ በአባ ጅፋር የጅማ ገዢ የነበሩ ናቸው ዳግማዊ ምኒልክን በዚህ ደረጃ ላይ ማነጻጸርና የዳግማዊ ምኒልክን ሐውልት መፍረስ አለበት የቅኝ ግዛት ምልክት ነው ሲል አጼ ምኒልክ ባሪያ ፈንጋ ያልነበሩም እንዲያው በአዋጅ እነ አባ ጅፋር የባሪያ ንግድ እንዲቆም ስርዓት ያወጡ ናቸው ይሄ ማለት እንግዲህ በጣም የተፋፋመ እና የተማሟቀ የባሪያ ገበያ የነበረው አንዱ እንግዲህ በዚህ በጊንጪ በጨሊያ የሚባሉ አሁን ኦሮሚያ ውስጥ ያሉ በምዕራብ ኦሮሚያ አካባቢ እንግዲህ በጣም በጭድ ማን በጭስ አጥነው በኩበት አጥነው ጉርጓድ ውስጥ አውጥተው የሚሸጧቸውን ቀይ ባሪያዎች አብዛኛው ይጎሳቆልና ይሸጥ ይለወጥ የነበረው ኦሮሚያ ውስጥ ነው ይሄ እንግዲህ እነዚህ ፖለቲከኞች ትንሽ ፖለቲካሊ ማዮፒክ እንደሆኑ የሚያሳይ ነው በጥላቻ መንፈስ የታወሩ በመሆናቸው ነው እንጂ እንዲያውም አንድ ፌስቡክ ላይ ያየሁት ነገር አለ አጼ ምኒልክ ባይኖሩ ኖሮ ይሄን ጊዜ አይ ካንት ብሪዝ የሚባለው ነገር የነበረው እነዚህ ልጆች አይ ካንት ብሪዝ ከሚሉት ውስጥ ሊሆኑ ይችሉ የነበሩ ናቸውና አባ ጅፋርን ያክል እንግዲህ የታወቁ ባሪያ ፈንጋይ ባሪያ ሻጭ የነበሩ የምዕራብ ኢትዮጵያ ከዚህ ከናይጄሪያ ድረስ ጀምሮ የኢትዮጵያን አቋርጦ ወደ የመን መካከለኛው ምስራቅ ይሸጥ የነበረው የባሪያ ንግድ ስርዓት በአብዛኛው ጅማ ላይ የነበረው የአባ ጅፋር የታወቁ ባሪያ ሻጭ በመሆናቸው እንግዲህ ጨሊያ ላይም እዚህም ግንጭም ተደርጎ ወደ ላይ አልፎበታል ይሄንን ነገር እንግዲህ እነዚህ ሰዎች በጥልቅ ታሪክ መመርመር የማይፈልጉ እጅግ በጣም ስሜታዊ ሆኑ ጥልቀት ያነሰው በጥላቻ ፖለቲካና ራሳቸውን በጣም አሳንሰው ከማየት የተነሳ የኢንፌሪዮሪቲ ኮምፕሌክስ ይሄ የኢንፌሪዮሪቲ ሲንድሮም ነው ይሄ ሲንድሮም እንግዲህ የማይታከሙት ነው በእውነቱ ከዳግማዊ ምኒልክ ጋራ ለአድዋ ድል ትልቅ አስተዋጽኦ ያደረጉ እጅግ በጣም ስመጥር የሆኑ የኦሮሞ ጀግኖች አሉ እነዚህ የኦሮሞ ጀግኖች በተለየ ሁኔታ ሄኖክ ጋቢሳ የሚባለው እንደሚገልጸው ነገር አይደለም አሜሪካን የተመሰረተችው በባሪያ ገንዘብ ነው በባሪያ ህይወት ነው ከስሌቭ ትሬድ ከ1619 ጀምሮ በአትላንቲክ ስሌቭ ትሬድ በዚህ ፓይሬቲክ በነበረው ስሌቭ ትሬድ ውስጥ ለጥጥና ለበቆሎ እርሻ ልማትና ለሸንኮራ የመጡ ባሪዎች ናቸው አጼ ምኒልክ ደቡብና ሸዋን ሲያቀኑ የግራ የቀኝ እጃቸው የነበሩት ራስ ጎበና አባዳቸው ነበሩ ፊት አውራሪ ሀብተ ጊዮርጊስ ደነግዴ ኦሮሞ ናቸው አብዛኛው ባልቻ አባነፍሶ ማነው ገበየው መድፋ ገላባጭ ብቻ ለብቻ ገበየው ቢሞት ተተካ ባልቻ የተባለላቸው ፊት አውራሪ ገበየው ኦሮሞዎች ናቸው እነሱ ግን ኢትዮጵያውያን ሆኖ ነው ለአድዋ ድል ይሄን ከፍተኛ አስተዋጽኦ ያደረጉት ሄኖክ የሚባለው ንባቡ ምን አይነት ንባብ እንደሆነ ይገርማል እንግዲህ አንብቦም ከሆነ አልገባው አልተረዳው ገብቶትም ከሆነ ሊያይ አልፈለገም ማለት ነው የሸፈነው ነገርና ሻተር ያደረገው ነገር አለ ኢትዮጵያ ውስጥ የብሔር ሀገር አልነበረም ይሄ በጣም የታወቀ ነው ያሉትን የተሰሩ ታሪኮችን መንቋሸሽ የለንምና ሌላውም አይኑሮ በሚል በጉድለት ይሄ ታሪካዊ ቁስል አለብን የሚለው ሰልፍ ውንድድ የሆነ አይዲያ ነው ራሱን ባቆሰለበት መንገድ የሚገልጸው መንገድ ነው ለዚህ ምናልባት እንግዲህ በጣም በተሻለ የአባ ባህሪ መጽሐፍ ማንበብ ያስፈልጋል የመሐመድ ሐሰንን the 50th century of the Ethiopian Oromon ማየት ያስፈልጋል even socially organized የሆነ the first sociological history of Oromon የጻፉት አባ ባህሪ ናቸው ለዚህ እንግዲህ ብዙ ምስክር አለ ፕሮፌሰር አስመሮም ለገሰን ገዳ ሲስተምን ማየት ይቻላል ፕሮፌሰር አስመሮም ለገሰ ኤርትራዊ ናቸው ይሄንን ማስተርፒስ የሰሩት የኦሮሞ ምሁራን አይደሉም ኤርትራውያንና ያው እንግዲህ በእነሱ ቋንቋን ኦሮሞ የነበሩ ሰዎች ናቸው የጻፉት የኦሮሞን ህዝብም የፖለቲካ ጥያቄ ለመጀመሪያ ጊዜ ሊመልስ የሞከረው ወይንም የመለሰው እንደ ግለሰብ መለስ ዜናዊ ነው እንደ ፓርቲ ዋታ ማንንም የኦሮሞ ሰው ዛውስት የለበትም ሌንጮ ለታም አብዩ ገለታም ሌንጮ ባቲም ገላሳ ዲሌቦም ይሄንን ጥያቄ አልመለሱትም ታሪካዊ ዋጋቸውን ምንሰጥ ከሆነ ለዚህ ባለውለታቸው ቲፒኤልኤፍ ይሄንን ትግል በተቀናጀ መንገድ ሄዶ መርተው ከተማ ውስጥ እንዳሉ ዛው ከፍተኛ 15 እንግዲህ ካዛንቺስ አካባቢ የተመሰረተ ፓርቲ ካዛንቺስ አካባቢ ነው እንዳሉ ታፍሰው ነገር የገቡትና ምንም አይነት እንቅስቃሴ ሳያደርጉ የገቡ ናቸው ለዚህ ትግል ረገድ ሰሜናውያኑ ያበረከቱላቸው አስተዋጽኦ እጅግ ትልቅ ነው ከዛም በኋላ እንግዲህ ይሄንን ነገር ሊመረምር ሊያጠና የሚችል ምሁር መፍጠር አለመቻላቸው አነጋጋሪ ነው ፕሮፌሰር ሃይሌ ላሬቦ የከምባታ የሃዲያ ተወላጅ ነው
ጣሊያን ሀገር ጣሊያንኛን የሚያቅ ግዕዝን የሚያቅ የአሜሪካን ሀገር ያለ ዩኒቨርሲቲ የታሪክ ፕሮፌሰር ነው አስፈላጊውን የሆኑትን የግዕዝ መጻሕፍት ተርጉሞ ለፕሮፌሰር መሐመድ ሐሰን የፒኤችዲ ዲዘርቴሽን የሰጠው ፕሮፌሰር ኃይሌ ላሬቦ ነው ከዚህ በፊት ኃይሌ ላሬቦ ጋሎቹ የሚል ቃል ተናግሯል በመባል ወደ ፔቲሽን 2000 ገደማ አስፈርመው ከስልጣን ይነሳሉ በጣም የኦሮሞ አክቲቪስቶች ጥያቄ ይገርማል ፕሮፌሰርነት እኮ እርን የተደረገ እንጂ አፖይንትድ ይሆን አይደለም የሚቀማ ማዕረግም አይደለም ፎርዛት ማለት እንኳን ለራሱ ስራ ለኦሮሞ ምሁራንም ለነ መሐመድ ሐሰን ኢቭን በተሻለም ተሻለ ጥበቡም ሲሰሩ ለና አየለ በክሪ እንግዲህ የመንፊስ ዩኒቨርሲቲ ፕሮፌሰሮች ግዕዝን አውቆ የተረጎመላቸው ሰው ነው ፔሪሽ ወይ ፐብሊሽ በሚል አንድ ምሁራዊ መፈክር ውስጥ ብዙ ስራዎችን ፐብሊሽ ያደረገ ሪማርካብል ሞኑመንታል የሆነ ስራ የሰራ ሰው ነው እዚህ ድረስ ነው የፖለቲካ ሁኔታ እኛ ትናንትና ስለ ቴዲ አፍሮ ቅስቀሳ ሳረግ ነበር ብሎ እንግዲህ ሄኖ ገቢሳ የሚባል ሰው እንደ አንድ ትልቅ አድቬንቸር ይሄንን ነገር የበደሌን ቢራን ስፖንሰርሺፕ አስነሳሁት አለ ምን ይልክ ለኦሮሞም ኢቭን ባለውለታ እንገነጥለዋለን ለሚሉት ኦሮሞ እንቃወመዋለን ለሚሉት ኦሮሞ ትልቅ ስራ ይሰራ ነው በነገራችን ላይ ዳግማዊ አጼ ምኒልክን እነ ሄኖ ገቢሳ እንደ ነጸጋይ አራርሳ አይነት እድሜያቸው በተወሰነ ደረጃ ውርጋጥ መሆኑን አስተዋጽኦ አለው ውርጋጥ ስድብ ሳይሆን ጨቅላ አስተሳሰብ ያለው ለማለት ነው ቲፒካል አማርኛ ነው ይሄ ምሁራዊ አቅማቸው አናሳ ስለሆነ ፈርዘር ማየት አልቻሉም በርግጥ እንግዲህ በዚህ ደረጃ ላይ ማሐከሉን መንገድ ይዘው የፖለቲካ ሂሳብ ማወራረድ የለብንም በሚል በብዙ ኢትዮጵያውያን ዘንድ ከበሬታ ናድናቆት የነበራቸው ዶክተር መራራ ጉዲናም እንኳን በስተመጨረሻ በጃዋር ስበት ተስበው እዚህ አዳበርጋ ላይ ሄዶ የታደሰ ብሩን ሐውልት እኔ ቤተ መንግስት ውስጥ ነው መገነባላችሁ የምኒልክ ሐውልት መፍረስ አለበት ይያሉ በስተመጨረሻ በዚህ እድሜያቸው የስልጣን ጦረኝነታቸውንና ናፍቆታቸውን እሳቸው እንኳን አይፈረድም መይሶን ከፍጥረቱ ጀምሮ እሳቸው የፖለቲካ ሜንተራቸው እነ ዶክተር ከበደ ወልደ ጻድቅና በመይሶን ነው የፖለቲካ ሀሁ የቆጠሩት የፖለቲካ ሀሁ ደግሞ የመይሶን የስልጣን ጥመኝነት አገልጋይነትና ደንገጡርነት በመሆኑ ከይሄ የሚጠበቅባቸው ነገር ነው ያደረጉት ስለዚህ አሁንም ቢሆን እነዚህ እንደው ምኒልክን ብለው የሚያስቡት ነገር ሲታይ ዳግማዊ አጼ ምኒልክ በታሪክ ውስጥ ያላቸውን ስፍራ ያክል አፍሪካ ውስጥም በጥቁር ህዝብ ታሪክ ውስጥ የፓን አፍሪካኒዝም መስራች ሆነው አርማ ናቸው እሳቸው አሸንፈው የወጡት የአድዋ ጦርነት 14 የአፍሪካ አገራት ብሔራዊ ባንዲራቸውን ሰንደቅ ዓላማቸውን አረንጓዴ ቢጫ ቀይን በተለያየ አቅጣጫ ሊጠቀሙ አድርጓቸዋል ዞሮ ዞሮ እነዚህ ዘረኛ በዘረኝነት የታወሩ ጽንፈኛ ሻሎ የሆኑ ተመረናል ባዮች ችግራቸው ነው እንግዲህ አድማጮቻችንና ተመልካቾቻችን የዋሊያ ኢንፎርሜሽን የሚዲያ ቡቲክና የመረጃ መናኸሪያ ፕሮግራሙን ከወደዳችሁት ብቻ ላይክ አድርጉት ሼር አድርጉት ሰብስክራይብ አድርጉት